ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 25 2018 ዓ.ም አጫጭር መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ሁሉም የሀገር ውስጥ መረጃዎች ናቸው። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ እንዲሁም ደግሞ በቴሌግራም፣ ዋትስአፕ፣ ሜሴንጀር መልእክቶችን እያደረሳችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል አጠቃላይ ሰላማዊ ሰልፍ ተጠርቷል። በነገው ዕለት ሰላማዊ ሰልፍ ሊደረግ ነው የሚለውን ጨምሮ እንደዚሁ ደግሞ በግንባር ያሉ ዝርዝር መረጃዎችን ይዣለሁ። የብልጽግና ባለስልጣናት እየጠፉ ነው፣ ቤተሰባቸውን እያሸሹ ነው የሚለውን የዚህን ሰዓት መረጃ ጨምሮ እንደዚሁ አዳዲስ የጦር መሳሪያዎችም ወደ ሀገር ውስጥ እየገቡ ነው የሚሉትንና በኢትዮጵያና በኤርትራ መካከል ያለውን ውጥረት በተመለከተም እንደዚሁ ወታደራዊ አስተያየት እየሰጡ የተባባሪ መረጃ ምንጮች አሉ። ይህንን በተመለከተ አሁን ካለው የመካከለኛው ምስራቅ ጉዳይ አንጻር ጉዳዩን ተመልክተውታል። ይህንን ጨምሮ የግንባር ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በወለጋ ቀጠና እንደዚሁ በንጹሃን ላይ የሚፈጸሙ ጭፍጨፋና እንዲሁም ደግሞ ራሳቸውን የሚከላከሉ ወጣቶችና እንደገና ተደራጅቶ የገባ የገዳ ኮማንዶ እንዲሁም ደግሞ የመከላከያ ኮማንዶ የረጲሎላ ጋሸና ሲርናና ሌሎች የጸጥታ አካላት ጋር ከባድ ውጊያ እየተደረገ ነው። በንጹሃን ላይ ከፍተኛ ጉዳት ደርሷል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንደዚሁም ደግሞ ወደ የጤና ባለሙያዎች ወደ ግንባር ትሰምታላችሁ ተብለዋል። በወታደራዊ ተሽከርካሪዎች ላይ እንደዚሁ በጸረ ተሽከርካሪ መሳሪያዎች እንደዚሁ የተፈጸመውን ጥቃትም የተመለከቱ መረጃዎችን ጨምሮ ሌሎች መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com በድጋሚ ልትልኩ ትችላላችሁ። ጥቆማ ዜናችን@gmail.com የሚለውን የኢሜል አድራሻ ዩቲዩብ ቻናሉን ስትከፍቱ ዲስክሪፕሽን ላይ በሚለው ታገኙታላችሁ። እሱን አድራሻ ወስዳችሁ እየጻፋችሁልኝ ስለሆነ ብዙዎቻችሁ አመሰግናለሁ። ሌሎቻችሁም ጻፉልኝ። ይህንን በተመለከተ የሚኖሯቸውን ጥቆማና አስተያየቶች እንግዲህ በዚህ ሰዓት ያስኳቸው መረጃዎች አብዛኞቹ የሀገር ውስጥ መረጃዎች ናቸው። ያው እንግዲህ በዓለም አቀፍ ደረጃ መነጋገሪያ የሆነው የኢራን የእስራኤልና የአሜሪካ ጦርነት ነው። ከዚህ ጦርነት አንጻር እንግዲህ የዓለም ኢኮኖሚ ጭምር የተናጋ መሆኑን የሚገልጹ መረጃዎች እየወጡ ነው የሚገኙት። የመካከለኛው ምስራቅ ፖለቲካ ተለውጧል። እንዲሁም ደግሞ ኢራንን አደጋ ላይ የሚጥል ዛሬ ከሰዓት በኋላ ከወጡት መረጃዎች መካከል በዚህ በእንግሊዝ ቀጠናውን በቅኝ ግዛት ይዘው በነበረበት ጊዜ በጠንካራ ከነበሩት ማህበረሰቦች መካከል አንዱ የኩርድ ማህበረሰብ ነው። ኩርድ በኋላ ሀገራቱ ሶሪያ፣ ኢራቅ፣ ኢራን እንዲሁም ደግሞ ወደ ቱርክ ሲከፋፈሉ ወደ እነዚህ ቀጠናዎች ተከፋፍሎ አድራሻ የሌለው ህዝብ ነው። በኢራን ውስጥ ያሉ 6 በላይ የኩርድ ታጣቂዎች ዛሬ በአሜሪካ እና በእስራኤል ድጋፍ በኢራን አብዮታዊ እስላማዊ አብዮታዊ ዘብ መንግስት ላይ ለዚሁ እርምጃ ለመውሰድ በአሜሪካ ድጋፍ እና በእስራኤል ድጋፍ ወደ ዘመቻ ገብተዋል። ይሄ ምናልባት ኢራንን ሊከፋፍላት ይችላል። እነዚህ ኩርዶች ከኢራን ውስጥ የሚፈልጉትን ግዛት በእነ አሜሪካ ሊሰጣቸው ይችላል። የኢራን ኃይል አጠቃላይ ከተሸነፈ የሚለው የኢራን ሉዓላዊነት አደጋ ላይ የሚጥል ዛሬ ከተሰሙ መረጃዎች መካከል አንዱ ነው። ኢራንም አሁን እንግዲህ በመካከለኛው ምስራቅ የሚገኙ አረብ ሀገራትና የአሜሪካ አጋሮችን ሳውዲ አረቢያን፣ አረብ ኤሚሬትስን፣ ባህሬንን፣ ኳታርን ጨምሮ አሁንም በሚሳይል እየደበደበች ነው የምትገኘው። እነዚህ ሀገራት ከአሜሪካ ጋር ያላቸውን አሰላለፍ ለመበተን በሚል ነው ይህን እያደረገች ያለችው። ከዛ ባሻገር በነዳጅ ላይ ከፍተኛ የዋጋ ጭማሪ ተደርጓል። የእንግሊዝ ፓርላማም እንደዚሁ ጦርነቱ ላይ ስለመሳተፍ ከመከላከል አልፎ በሚል እንደዚሁ ዛሬ ሲጨቃጨቅ ነው የዋለው። አሜሪካም ይህንን ጦርነት በአጭር ጊዜ እናጠናቅቃለን እያለች ትገኛለች። እንግዲህ የመካከለኛው ምስራቅ ሁኔታ ወደ የት እየሄደ እንደሆነ በውል ማወቅ አልተቻለም። ዛሬም የቴህራን ዋና ዋና ወታደራዊ የደህንነት የሲቪል ተቋማት እየወደሙ ነው የሚገኙት። በዋናነት ይህንን ዘመቻ በተመለከተ በዚህ ልክ የኢራን ውስጣዊ ገመናዎች በሞሳድ እጅ እና በሲአይኤ እጅ እንዲገቡ አድርገዋል የተባሉ የቀድሞው የኢራን የደህንነት ኃላፊ ዛሬ በቁጥጥር ስር ውለዋል። ሞሳድ ይህን የመሰለ ዘመቻ ለማድረግ እግረኛና ኮማንዶ ጭምር አሜሪካም እግረኛ እያስገባች ነው። እንዲሁም ደግሞ እነዚህ ጥቃቶች ለመፈጸም የባለስልጣናቱን መኖሪያና የሚበሉትን ምግብ ጭምር መረጃ እንዲያገኝ ያደረጉት የተጠለፈው የቴህራን ደህንነት መስሪያ ቤት ነው። ከዚህ ጋር በተያያዘ እንግዲህ ያው በቁጥጥር ስር የዋሉ አሉ። ኢራን አሁን ያላት የሚሳይል ያላት የጦር መሳሪያ አላነሳትም፣ እንዲሁም ደግሞ ወታደራዊ አቅሙም ብዙ አላነሳትም። በእርግጥ ከአሜሪካና ከእስራኤል ጋር ሲነጻጸር እንግዲህ እንደ ሀገር ገና ብዙ ርቀት የሚቀረው ቢሆንም ግን ባልተገመተ ሁኔታ አጸፋ ምላሽ እየሰጠች ነው። በዋናነት ኢራንን ለዚህ ከባድ ኪሳራ የዳረጋት ግን የደህንነት መዋቅሯ ሙሉ በሙሉ በሞሳድ መወረሱ ነው። እንዲሁ ደግሞ ሞሳድ መቆጣጠሩን ነው። ይሄ የቀጠለው ዓለም አቀፍ መረጃ ነው። ወደ ሀገር ውስጥ መረጃዎች ባጭሩ ስመለስ ወደ አዲስ አበባ የሚወስደን መረጃ ነው የማስቀድመው።
በአዲስ አበባ ዛሬ የፍርድ ቤት ቀጠሮ ነበረ። ሁላችሁ እንደምታስታውሱት ባለፈው ሳምንት በስምረት ፓርቲ አቤቱታ አቅራቢነት ምርጫ ቦርድ በወልቃይት ጠገዴ፣ በጠለምት፣ በራያ፣ በኮረም ቀጠናዎች የምርጫን በተመለከተ የምርጫ ወረዳዎቹን ይፋ ካደረገ በኋላ ስምረት ፓርቲ ይህንን አግዷል በይግባኝና በአቤቱታ። ከዚህ ጋር በተያያዘ ዛሬ ቀጠሮ ተሰጥቶ ነበር። ዛሬ የካቲት 25 በነበረው የችሎት ውሎ የተለያዩ አካላት ተገኝተዋል። ፍርድ ቤቱም እንደዚሁ ይህንን ቀጠሮ ሰጥቷል። ከዚህ ጋር በተያያዘ ስምረት ፓርቲ ክስ የቀረበበት ምርጫ ቦርድ ዛሬ ፍርድ ቤት ተገኝቷል። በዚህ ጋር በተያያዘ እንግዲህ ክርክሩ እንዳይ እነ ጌታቸው ረዳ እነ ኮሎኔል ደመቀ እንደዚሁ ተገኝተዋል። ክርክር ጣልቃ ገብተን እንከራከር በሚል አቤቱታ አቅራቢ አካላትም ፍርድ ቤት ቀርበው ተገኝተዋል። ጌታቸው ረዳ፣ ኮሎኔል ደመቀ የራያ ወሎ ማንነት አስመላሽ ኮሚቴ ሰብሳቢ፣ የጠለምት ተወካዮች፣ የአማራ ፋኖ ብሔራዊ ንቅናቄ ተወካዮች፣ የአድሃን ተወካዮች፣ የአማራ ዲሞክራሲያዊ ኃይሎች ንቅናቄ ማለት ነው። እንዲሁም ደግሞ የራያ ዲሞክራሲያዊ ፓርቲ ተወካዮች እንዲሁም ደግሞ ከፖለቲካ ፓርቲዎች 4 ከሳሹን ስምረትን ጨምሮ ከማንነት አስመላሽ ኮሚቴ 3 በአጠቃላይ ሌሎች ጠበቆችን ጨምሮ በፍርድ ቤት ተገኝተው ነበረ። ዛሬ ከሰዓት በኋላ እንግዲህ ጠዋት ወደ ሰዓት በኋላ ተለዋጭ ተሰጥቶ በዚህ ላይ ቀጠሮ ተሰጥቷል። ጣልቃ ገብተን እንከራከር ብለው አቤቱታ ላቀረቡት አካላት ጉዳዩ ጣልቃ ያስገባል ወይስ አያስገባም የሚለውን ለመመልከት ፍርድ ቤቱ ተለዋጭ ቀጠሮ ለመጋቢት 2 ለሚቀጥለው ሳምንት ከ7 ቀናት በኋላ ተለዋጭ ቀጠሮ ሰጥቷል። ጉዳዩ ፖለቲካዊ ከመሆኑና የምርጫ ጉዳይ እንደዚሁ ጊዜው እያለፈበት ከመሆኑ አንጻር በፍርድ ቤቱ ላይ የተነሳውን ጉዳይ በተመለከተ የመሀል ዳኛዋ አዎ ጉዳዩ በአስቸኳይ ምላሽ ሊሰጠው ይገባል፣ ምናልባት የሚቀጥለው ሳምንት አብሮ በአቤቱታው ላይ ውሳኔ ሊያገኝ ይችላል ጉዳዩ ነው እየተባለው። ይህንን በተመለከተ እንግዲህ ምርጫ ቦርድ ይህን ያደረኩት ከፌዴሬሽን ምክር ቤት በመጣልኝ ደብዳቤ ነው ብሏል። ይህንን በተመለከተ ጉዳዩ ላለፉት 40 እና 35 ዓመታት በትግራይ ስር ሆነው የቆዩትና በትግራይ ተወካዮች በኩል ወደ ፌዴሬሽንና ወደ ተወካዮች ምክር ቤት ሲመጡ የነበሩት የአምስቱ ምርጫ ክልሎች ተወካዮች አሁን ከትግራይ ክልል ምርጫ አይደረግም ከዚህ ውጭ እንዲቀርቡ መደረጉን ተከትሎ ነው የትግራይ ሉዓላዊነት ተነክቷል በሚል ጌታቸው ረዳ ፓርቲ ስምረት ይህንን እግድ አቤቱታ ያቀረበው። ከዚህ ጋር በተያያዘ እንግዲህ ጉዳዩ የፖለቲካ ፍላጎት እንጂ የፍርድ ቤት ክርክር አይደለም የሚሉት አስተያየቶች አሉ። እንግዲህ እና አብይ አህመድ ከፈለጉ ያው ፍርድ ቤቱ ምን ሊል እንደሚችል፣ እነሱ ካልፈለጉም ጉዳዩ እያወዛገበ በዚህ ሊቀጥል እንደሚችል ነው የሁኔታዎቹ የሚያሳዩት። ለማንኛውም የሚሆነውን በሚቀጥለው ሳምንት አብረን የምናየው ይሆናል። በዚህ በኩል እንግዲህ የራያ ወሎ አማራ ማንነት አስመላሽ ኮሚቴ፣ የጠለምት ኮሚቴ፣ ወልቃይት ማንነት አስመላሽ ኮሚቴ አቤቱታዎችን አቅርበዋል። ሌሎች ፓርቲዎችም እንደዚሁ አቤቱታዎችን አቅርበዋል። በዚህ ላይ ቀጠሮ ተሰጥቷል። ይህንን በተመለከተ ከወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አሁን የተላለፈ ጥሪ አለ። የተላለፈ የሰላማዊ ሰልፍ ጥሪ ይላል። የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም በአማራና በትግራይ ክልሎች አዋሳኝ በሆኑ የማንነትና የወሰን ጥያቄ ባለባቸው የወልቃይት ጠገዴ፣ ጠለምትና ራያ አካባቢዎች የሚኖሩ ዜጎች በሰባተኛ ሀገራዊ ጠቅላላ ምርጫ ለመሳተፍ የመመረጥ ህገ መንግስታዊ መብታችን እንዲከበር ያስተላለፈውን ውሳኔ በበጎ የምንመለከተው ሲሆን የማንነትና ወሰን ጥያቄዎችን ለመፍታት እንደ አንድ በጎ እርምጃ የምንቆጥረው መሆኑን ኮሚቴያችን መግለጹ ይታወቃል ይላል። በመሆኑም የህዝባችን የመምረጥና የመመረጥ መብት ማረጋገጥ ያልተዋጠላቸው የትናንት ጨቋኞቻችን የህወሓትና የአስተሳሰቡ ተሸካሚዎች ዓለም አቀፍ ማህበረሰብና ሌላው ኢትዮጵያዊን ለማደናገር በትግራይ ክልል ሰልፍ ለማካሄድ መሞከራቸውን ታዝበናል። ሌላኛው የህወሓት ፍርካች ደግሞ ከሳሽ ዝም ሲል ተከሳሽ ይሆናል በሚል ብሂል የህዝባችን የመምረጥና የመመረጥ መብታችን አግባብ ባልሆነ መንገድ ለማደናቀፍና ወደ ፍርድ ቤት ለመውሰድ ሞክሯል። በመሆኑም የፌዴሬሽን ምክር ቤት የወሰነውን ህገ መንግስታዊ ውሳኔ ለመደገፍ በትግራይ ክልል ተካሄድ የተባለውን የህወሓት ሰልፍ ለመቃወም በሰባተኛው ሀገራዊ ምርጫ ለፌዴራል ተወካዮች ምክር ቤት እንድንመረጥ እንደተወሰነው ሁሉ በአማራ ክልል ምክር ቤትም ተወካይ እንድንመርጥ ለመጠየቅ በመላው የወልቃይት ጠገዴ ሰቲት ሁመራ ዞን በነገው ዕለት የካቲት 26 2018 ዓ.ም ኮሚቴው ሰላማዊ ሰልፍ የጠራ መሆኑን እንገልጻለን። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የካቲት 25 2018 ዓ.ም ሁመራ በሚል ይህንን ጥሪ አቅርቧል። ነገ በዚህ ቀጠና እንግዲህ በዞኑ ሁሉም ወረዳዎችና ከተሞች ሰልፍ ይደረጋል። ይህ ሰልፉ ዓላማ ደግሞ ከላይ በቀረበው ልክ የህወሓትን ውሳኔ እንዲሁም የፌዴሬሽን ምክር ቤት ውሳኔና ለአማራ ክልል ምክር ቤትም እንደዚሁ እንደ ምርጫ እንዲደረግ እና የፌዴሬሽን ምክር ቤት እንደወሰነው ሁሉ አማራ ክልል ምክር ቤትም እንድንመርጥና የመመረጥ መብታችን እንድናስከብር የሚል ነው። ይህ እንግዲህ ከዚህ የፍርድ ቤት እና ተያያዥ የማንነት ጉዳዮች ነው። ወደ ሌላ መረጃ ሳልፍ መከላከያ
በአየር ኃይል አዳዲስ ሰው አልባ አውሮፕላኖችን መግዛቱን ነው መረጃዎች የሚገልጹት። ግዢ ተፈጽሟል ተብሏል። ከቱርክ የተገዙ የተባሉት የድሮኖች ባይራክታር ተብሎ የሚጠሩት የቱርክ ሰራሽ ዘመናዊ ድሮኖች እንደሆኑ ባሳለፍነው ሳምንት ጀምሮ ወደ አዲስ አበባ ደብረ ዘይት እየተጓጓዙ መሆኑን ነው መረጃዎች የገለጹት። ለድሮኖቹ ግዥ ከፍተኛ መጠን ያለው ገንዘብ ወጪ እንደሆነና እንዲሁም ደግሞ ድሮኖቹን ምን ያህል እንደሆኑ ግን እየታወቀ ነገር የለም። ድሮኖች ግን በመደበኛ የኢትዮጵያ አየር መንገድ ካርጎ እየተጓጓዙ እንደሆኑ መረጃዎች ገልጸዋል። ለድሮኖቹ ግዥ ጋር በተያያዘ አረብ ኤምሬትስ ድጋፍ ሳታደርግ አትቀርም የሚሉት የመረጃ ምንጮች የቱርክ የድሮን ተቆጣጣሪዎችም ቴክኒሻኖችም እንደዚሁ አብረው ወደ ደብረ ዘይት አየር ኃይል ስለመግባታቸው የሚገልጹ መረጃዎች አሉ። ከነዚህ እየተጫኑ ካሉ ድሮኖች ውስጥ ለሱዳኑ ፈጥኖ ደራሽ ኃይል እንደዚሁ የሚተላለፉ ድሮኖች ሊኖሩ ይችላሉ የሚሉ መረጃዎችም እንደዚሁ አብረው ወጥተዋል። በኢትዮጵያ መከላከያ በኩል ግዢ ከተፈጸመላቸው ድሮኖች በኩል ለአርኤስኤፍ ድሮኖች ሊተላለፉ ይችላሉ የሚል እንደዚሁ ጭምጭምታ መስማታቸውን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ ወታደራዊ መረጃዎችን ያደረሱ የመረጃ ምንጮች በኢትዮጵያና በኤርትራ መካከል ያለውን ወቅታዊ ውጥረት በተመለከተ ጉዳዩ ጫፍ ላይ ደርሷል። ሆኖም በዚህ ሰዓት አሁን በተያዘው በአጭር ጊዜ ውስጥ ወደ ጦርነት ሊገቡ አይችሉም። በመካከለኛው ምስራቅ ያለው ጦርነት የኢትዮጵያና የኤርትራን ውጥረት እንደዚሁ ይወስነዋል ብለዋል የመረጃ ምንጮቹና አስተያየት ሰጪዎቹ። በኢትዮጵያ እና መካከለኛው ምስራቅ ያለው አጠቃላይ ሁኔታ ተከትሎ ዩናይትድ አረብ ኤሚሬትስ በዋናነት ከኢትዮጵያ አንጻር እንዲሁም ደግሞ ሳውዲ አረቢያ ከኤርትራ አንጻር አሁን ከኢራን ጋር የተደረገ ባለው ጦርነት ችግር ውስጥ ገብተዋል። ከዚህ አንጻር እንግዲህ እነዚህ ከጀርባ ሆነው የሚዘውሩት የቀጠናው ጦርነት አሁን ወደ ጦርነት ይገባል ብለን አናስብም። ምናልባት ያልታወቀ ጊዜ ጦርነቱ ሊዘገይ ይችላል የሚል አስተያየት እንደዚሁ አድርሰዋል። ወደ ወለጋ የሚወስደን መረጃ ላስከትል እና ወደ ግንባር መረጃዎች እመለሳለሁ። በወለጋ በሆሮ ጉዱሩ ወለጋና ምስራቅ ወለጋ ሊሙ ወረዳ ሊሙ ገሊላ ወረዳ ጊዳ አያና ወረዳ የአቢደንጎሮ ወረዳን ጨምሮ በቀጠለው ዘመቻ በሲቪሊያን ላይ ያነጣጠረ ከፍተኛ ጥቃት ተፈጽሟል። ሊሙ ወረዳ መንደር 6 ወፈጣ ተብሎ የሚጠራ ቀበሌ ከ120 በላይ የመኖሪያ ቤቶች ወድመዋል፣ ተቃጥለዋል። 500 የሚሆኑ እንደዚሁ የመኖሪያ መንደሮች ነበሩ። ከነዚህ ውስጥ እንግዲህ አብዛኞቹ ጉዳት ደርሶባቸዋል፣ ሰዎችም ተፈናቅለዋል። ሚሊሻ ነው እና ረጲሎላ ተብሎ የኦሮሚያ ጸጥታ ኃይል ነው እያቃጠለ ያለው። ፋኖን በአካባቢ የሚንቀሳቀሱ ወጣቶችን ትደግፋላችሁ በሚል ነው መኖሪያ መንደሮችን እያቃጠለ ንጹሐንን እየገደለ ያለው። ጊዳ አያና ወረዳ መንደር 4 መንደሮችና ቤተክርስቲያኑን ጨምሮ ቤተክርስቲያኑ ተቃጥሏል። እዚህ ቦታ ሴቶችና ህፃናት እንደዚሁ ተገድለዋል፣ ቁጥራቸው አልታወቀም። አቢደንጎሮ ወረዳ ምንጭሬ ተብሎ በሚጠራ ቦታ ዛሬ በሞርተር በድሽቃ እንደዚሁ የታገዘ ውጊያ እየተደረገ ነው። ሰሞኑን አቢደንጎሮ ወረዳን ለቆ የወጣው የኦሮሚያ ጸጥታ ኃይል ከሻምቡ ተጨማሪ መከላከያ ኮማንዶ ከመጣ በኋላ ነው ዛሬ በአካባቢው በቡድን መሳሪያ የታገዘ ዘመቻ እየተደረገ ያለው። በዚህ እንግዲህ አሩሲ ተብላ የምትጠራ ቀበሌ የሚገኝ መድኃኔዓለም ቤተክርስቲያንም እንደዚሁ ቃጠሎ ደርሶበታል። ከህፃናትና መነኩሳት በዚህ በቤተክርስቲያኑ አቅራቢያ ተገድለዋል። 20 የሚሆኑ ንጹሐን ስለመገደላቸውም እንደዚሁ የወጡ መረጃዎች ያሳያሉ። አቢደንጎሮ ቱሉ ዋዩ ዙሪያ ከፍተኛ ንብረት እንደወደመም እንደዚሁ ተገልጿል። ሊሞ ወረዳ ጊዳ ወረዳና አቢደንጎሮ ወረዳዎች የኦሮሚያ ጸጥታ እና መከላከያ ገብቶ በመካናይዝድ የታገዘ እንደዚሁ ጥቃት እያደረገ ነው። ሰሞኑን መከላከያ መውጣቱን ተከትሎ አካባቢዎች እንደዚሁ በወጣቶች ቁጥጥር ስር ውለው ነበር። ከሻምቡ ተጨማሪ መከላከያ ኮማንዶና የኦሮሚያ ጸጥታ ኃይል ወደ አካባቢ ከዘለቀ በኋላ ነው የውጊያ እየቀጠለው። ጉቶ ጊዳ አንገርሚጤ ተብሎ በሚጠራ ቀበሌም እንደዚሁ የተወሰዱ ሴቶች የአስገዶ መድፈር ጥቃት ተፈጽሞባቸዋል። 16 ሴቶች አስገዶ መድፈር ተፈጽሞባቸዋል። ጉቶ ጊዳ ወረዳ ፖሊስ ጣቢያ ውስጥም እንደዚሁ የታሰሩ አስገዶ መድፈር ተፈጽሞባቸዋል። በስም ዝርዝር የመረጃ ምንጮቹ መረጃውን አድርሰዋል። ምናልባት እንግዲህ ለማህበራዊ ግንኙነታቸው ሲባል የሰዎቹ ስም ይፋ አይደረግም። ለማንኛውም በፖሊስ ጣቢያ የሚገኙ ናቸው። ጉቶ ጊዳ የሚገኙ እና በተለይ አንገርሚጤ ተብሎ የሚጠራ የገበሬ ማህበር የተወሰዱ የአማራ ሴቶች ናቸው አስገዶ መድፈር የተፈጸመባቸው። ሌላው አቢደንጎሮ ወረዳ ውባንጭ ተብሎ የሚጠራ ቦታ ዛሬ በዚህ ሰዓትም ከባድ ውጊያ እየተደረገ ነው። በውጊያው ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። 5 የጸጥታ ኃይል የኦሮሚያን ጸጥታ ኃይል እንደዚሁ ለወጣቶቹ እጅ ሰጥተዋል። ከ25 በላይ የሚሆኑት ደግሞ ዛሬ ረፋድ በነበረው ውጊያ ተገድለዋል። 13 የሚሆኑት ከባድና ቀላል ቁስለኛ ሆነዋል። ጋቸና ሲርና ረጲሎላና የገዳ ኮማንዶ አባላት ናቸው። የዛሬው ዘመቻ የመራው መከላከያ ከሆሮ ጉዱሩ ወለጋ ሻምቡ ትናንትና መሻሹን
ወደ አቢደንጎሮ እየተንቀሳቀሰ መከላከያ እንደሆነ መረጃዎች ገልጸዋል። ከዚህ ጋር በተያያዘ እንደዚሁ የአካባቢው አስተዳዳሪዎች ለዶቸ በለ እንደዚሁ ይህንን ብለዋል። ለጀርመን ድምፅ የአማርኛ ሬዲዮ የአቢደንጎሮ ወረዳ አስተዳዳሪዎች ይህንን የሚከተለውን ብለዋል። የአቢደንጎሮ ቱሉ ዋዩ ከ7000 በላይ ሰዎች ተፈናቅለዋል። በዚህ ወረዳ ከባለፈው አርብ ጀምሮ በአካባቢው ከባድ ውጊያ የተደረገ መሆኑና በተለይ ሆማ ገለሳ፣ ሎሚጫ፣ ጋራሮ ተብሎ በሚጠሩ ቀበሌዎች 4 ቀበሌዎች ከ7000 በላይ ሰዎች መፈናቀላቸውን ገልጸዋል። የዞንና የወረዳ አመራሮችም እንደዚሁ ወደ ሻምቡ ስለመሸሻቸውም ሌሎች መረጃዎች ገልጸዋል። ዛሬ ከሻምቡ ከመከላከያና ከገዳ ኮማንዶ ጋር ተመልሰው ወደ ወረዳው ከመጡ በኋላ ነው ዛሬ በአካባቢው ከፍተኛ ዘመቻ እየተደረገ ያለው። ለዶቸ በለ የተናገሩት የአካባቢ ባለስልጣናት ጥቃቱን የፈጸሙት ከሌላ ቦታ የመጡ ታጣቂዎች ናቸው ሲሉ ነው የገለጹት። የአካባቢው አስተዳዳሪ ይህንን ተናግረዋል። ግን እንደ መረጃ ምንጮቹ ከሌላ አካባቢ የመጡ ሳይሆን በአካባቢው ለበርካታ ጊዜያት ጭፍጨፋ ሲፈጽምባቸው የነበሩ ወጣቶች ናቸው ይህንን እየመከቱ ያሉት ነው የተባለው። ከወለጋ መረጃዎቻችን እንደዚሁ ወደ ኢትዮጵያና ኬንያ ድንበር የሚወስደን መረጃ ስናስከትል ኢትዮጵያና ኬንያ በድንበር አካባቢ የጋራ ወታደራዊ ኦፕሬሽን ለማድረግ መስማማታቸውን የሚገልጹ መረጃዎች ወጥተዋል። በትላንትናው ዕለት የኬንያው የመከላከያ ጸሐፊ የኬንያ ማለት ነው እንዲሁም ደግሞ ከኢትዮጵያ ደግሞ የመከላከያ ሚኒስትሯ አይሻ መሐመድ እና የኬንያው የመከላከያ ጸሐፊ ሶይፓቱያ ባደረጉት የጋራ ስምምነት በኢትዮጵያና ኬንያ ድንበር አካባቢዎች የጋራ ኦፕሬሽን ለማድረግ ወታደራዊ ኃይል እና እንዲሁም ደግሞ ግብረ ኃይል ለማቋቋም ስለመስማማታቸው ነው የተገለጸው። በተለይ በኢትዮጵያና ኬንያ ድንበር ከሞያሌ እስከ ቱስ ማዩ እና በሞያሌ ማርሳቤት፣ ቱርካና፣ አለሜ ቢሉ ተብሎ የሚጠሩ የኢትዮጵያና የሱዳን አዋሳኝ አካባቢዎች የኢትዮጵያና የኬንያ አዋሳኝ አካባቢዎች ዘመቻዎች ይደረጋሉ ተብሏል። ኢትዮጵያና ኬንያ እንግዲህ በምስራቅ አፍሪካ አሁን ካለው ሁኔታ አንጻር ከአርኤስኤፍ ጎን መሆናቸው ይታወቃል። ሱዳን ከኬንያ ጋር ሙሉ በሙሉ እንደዚሁ ግንኙነቷን አቋርጣለች። በዚህ ቀጠና እንግዲህ ምን አይነት ታጣቂዎች ከአሁን በፊት የኦነግ ሸኔ ታጣቂዎችን በሚል እስከ 40 ኪሎ ሜትር ዘልቀው መግባት በቱርካና በዳሰነች እና በኦሞ ሸለቆ የኬንያ ፖሊሶች ግድያዎችን መፈጸማቸው ይታወቃል። አሁን እንግዲህ የሚሆነው ደግሞ ወደፊት አብሮ የሚታይ ነው። ጌታቸው ረዳ ስምረት ፓርቲ እንደዚሁ ዛሬ መግለጫ አውጥቷል። በትግራይ መሬት ቅርምት እየተደረገ እንደሆነና የህዝብና የመንግስት መሬት ለህወሓት ለወታደራዊ ገንዘብ ማሰባሰቢያ በሚል እና ለሻዕቢያ ወታደሮች ከስከስ መግዣ አይውልም በሚል ጌታቸው ረዳ ይህንን ተቃውሞ አቅርቧል። ይህንንም በተመለከተ በመቀሌ የሚገኙ ዋና ዋና የህዝብና የመንግስት መሬቶች ለሽያጭ ሊቀርቡ ነው። ይሄ ደግሞ ህወሓት ለወታደራዊ ዝግጅት ገንዘብ ለማሰባሰብ በሚል እያደረገው ያለው ጉዳይ ስለሆነ ይህንን አውግዟል። ስምረት ፓርቲ በዚህ መግለጫው ላይ በተለይ በመቀሌ የሚገኙ እንደ ሜጋ ህትመትና ህትመት ድርጅት አካባቢ ያለው መሬት፣ የፖሊስ ኦርኬስትራ መሬት፣ ኮያ የሚገኘው ትርንጎ ሆቴል መሬት እንዲሁም ደግሞ መነን ሆቴል ታሪካዊ መነን ሆቴልን ጨምሮ መቀሌ የሚገኘው የኤፍኤም ሬዲዮ ቦታዎች ለባለሀብቶች ሊሸጡ ነው። ይህንን አወግዛለሁ ብሏል። መሬት ለየትኛውም ወገን የማይተላለፍ የህዝብ ሀብት ስለሆነ ህዝቡ በንቃት እንዲጠብቀውና ለህወሓት የጦርነት ዝግጅት እንዲሁም ደግሞ ለሻዕቢያ ከስከስ መግዣ ይሄ መሬት ሊውል አይገባም በሚል ባለሀብቶችም እንዳይገዙ ለሶስተኛ ወገን እንዳይተላለፍ ህዝቡን ጉዳዩን በንቃት እንዲከታተል ጌታቸው ረዳ ጥሪ አቅርቧል። ወደ ራያ አላማጣ ስንሄድ በራያ አላማጣ ከራያ አላማጣ ተፈናቅለው በቆቦ የሚገኙ የጤና ባለሙያዎች ዝግጅት እንዳደርጉ ወታደራዊ ትዕዛዝ እንደተሰጣቸው ከአካባቢ የወጡ መረጃዎች ገልጸዋል። የጤና ባለሙያዎቹ ወደ ግንባር ገብታችሁ የሕክምና አገልግሎት ትሰጣላችሁ የሚል ትዕዛዝ ነው የተሰጣቸው። እንግዲህ ይህንን በተመለከተ ትናንትና የኦሪንቴሽን እንደተሰጣቸው የሚገልጹት የመረጃ ምንጮች በትላንትናው ዕለት አብይ አህመድ በነበረው የትግረኛ ቃለ ምልልስ በህወሓት ካልተነኮሰ በስተቀር ፈጽሞ ጦርነት አንጀምርም ብሎ ነበር። ሆኖም እንግዲህ የሚታዩት ግን መሬት ላይ በራያም በወልቃይት ግንባርም ወታደራዊ ዝግጅቶችና ወታደራዊ ጥሪዎች ናቸው። ለጤና ባለሙያዎች እንደዚህ ተብለዋል። ከቀናት በፊት ደግሞ በወልቃይት አዲረመጥ ከተማ አንድ የቀጠና ወታደራዊ አዛዥ ህዝቡ ራሱን እንዲጠብቅና በተጠንቀቅ እንዲቆም መከላከያ ዝግጁ መሆኑን መግለጻቸው ይታወቃል። እንግዲህ የሚሆነውን አብረን የምናየው ይሆናል። ሌላው መረጃችን እንደዚሁ ወደ ብልጽግና አመራሮችን የተመለከተ መረጃ ነው። የብልጽግና አመራሮች ተስፋ በመቁረጥ ውስጥ ይገኛሉ የተባለው ይሄ በአማራ ክልል ያሉ የብልጽግና አመራሮችን የሚመለከት ነው። ሰሞኑን ፋኖ በተለያዩ አካባቢዎች ያደረጋቸው ጥቃቶች ተከትሎና አንዳንድ ወረዳዎች በፋኖ መያዛቸውን ተከትሎ
የወረዳ የብልጽግና ባለስልጣናት እንደዚሁ ቤተሰቦቻቸውን ወደ አዲስ አበባና ወደ ከተሞች እያሸሹ ነው ብለዋል። ይህንን በተመለከተ መረጃ ያደረሱ የመረጃ ምንጮች የደቡብ ጎንደር እብናት ወረዳ፣ እስቴ ወረዳ በርካታ የብልጽግና ባለስልጣናት በፋኖ ከተያዘ ጊዜ ጀምሮ አካባቢው ቤተሰቦቻቸውን ወደ አዲስ አበባና ወደ ሌሎች ከተሞች እያሸሹ እንደሆነና በሰሜን ወሎም እንደዚሁ የመርሳ ከተማ የካቢኔ አባላት ወደ ደሴ ሸሽተው በመከላከያ ተይዘው መመለሳቸው ይታወቃል። እንግዲህ ይሄ ብልጽግና እግር ተክያለሁ ምርጫ ቅስቀሳ አድርጋለሁ በሚልበት በዚህ ወቅት የብልጽግና አመራሮች እየሸሹ መሆናቸውን የሚያሳዩ መረጃዎች ናቸው እየወጡ ያሉት። ከዚህ ጋር በተያያዘ ሌላው አብሮ የወጣው መረጃ ዝርፊያም እንደዚሁ በተስፋ መቁረጥ ውስጥ እያደረጉ ነው። በመንግስት በጀት እንደዚሁ በወረዳ የፋይናንስ በጀቶች በተለያየ መንገድ እንደዚሁ እየወጡ ለዝርፊያ ተጋልጠዋል። ከዛ ባሻገር በጸጥታው ውስጥ ያሉ ሰዎች ደግሞ በእገታና በህገወጥ ገንዘብ ዝርፊያ ተስፋ መቁረጥ ውስጥ ገብተዋል። ይህ እንግዲህ አንድ ስርዓት ውስጥ በግልጽ አደጋ ሲገጥመው ስርዓቱ የሚታዩ ምልክቶች ናቸው ነው እየተባለው። ወደ ደቡብ ወሎ ምዕራብ ወረዳዎች መቅደላ የሚወስደን የመጨረሻ መረጃ ወደ እናንተ ላድረስ። በደቡብ ወሎ መቅደላ ወረዳ ከማሻ ከተማ በቅርብ ርቀት በምትገኘው ደብረ ዘይት ከተማ አቅራቢያ እንደዚሁ የጸረ ተሽከርካሪ ጥቃት ተፈጽሟል። መከላከያ ከማሻ ወደ ደብረ ዘይት ለዘመቻ መንቀሳቀሱን ተከትሎ በአካባቢው የሚገኘው ፋኖ ያጸፋ ምላሽ ሰጥቷል። መከላከያ በአካባቢው ሁለት መድፎችን ይዞ ወደ ደብረ ዘይት መግባቱን የገለጹት የመረጃ ምንጮች ለዘመቻ ሲወጣ ፋኖ አርፒጂ በተባለው ላውንቸር ጸረ ተሽከርካሪ መሳሪያ በተሽከርካሪ ላይ ጥቃት መፈጸሙን ነው መረጃዎች የሚገልጹት። የአጸፋ ምላሹን ተከትሎ እንግዲህ በአካባቢው እንደዚሁ የዙ 23 እና የመድፍ ድብደባ እንደተደረገ የሚገልጹት የመረጃ ምንጮች አዲጉያ ተብሎ በሚጠራው ቦታ ላይ በወታደር ተሽከርካሪ ላይ ፋኖ በፈጸመው ጥቃት ተሽከርካሪው ውድመት ደርሶበታል ነው የተባለው። ተሽከርካሪ ወታደራዊ ሎጂስቲክ ጭኖ እንደነበር የሚገልጹ መረጃዎች አሉ። ከዚህ ቀደም ብሎ እንግዲህ በዚህ ቀጠና መቅደላ ባለፈው ሳምንት የነበረውን ውጊያና የደረሰውን ወታደራዊ ኪሳራ የምናስታውሰው ነው። ጀነራል ዘውዱ ወደ አካባቢው ገብቶ እንደዚሁ ህዝቡን ሰብስቦም እንደዚሁ ያደረገውን ማስፈራሪያና ዛቻም እንደዚሁ በወቅቱ በመረጃ ወደ እናንተ የደረሰ ጉዳይ ነው። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። ወደ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ